ዜናዎችን ወጥተዋል። ውድ ቤተሰቦቼ ይሄ ነው ብዬ ዋናው ባልነግራችሁም ግን ሉል በገዛ ጓደኛው በገዛ ሰራተኛው ተክደዋል። ያላሰቡት በጭራሽ ያልጠበቁት ነገር ነው ያጋጠማቸው። ሰላም ወርደዋል፣ ሰላም ተፈጥረዋል። ቢያንስ ወንድሞቻችን ወይስ የላኳቸው ልጆችን አግኝቼ ወደ አዲስ አበባ እመለሳለሁ ብሎ ነው አስቦ ነው የተመለሰው ነበረው። ግን መንገድ ላይ በጣም ያላሰቡት ከባድ የሆነ ዱብዳ ነው የደረሰባቸው። ከእንደዚህ አይነት ጋር ፈጣሪ ይጠብቀን። ደስታ ሲኖር ያ ደስታን የሚያፈርሱ ሰዎች ሆነ ብለው አቅደው ታጥቀው የሚነሱ በጣም ወዳጅ የመሰሉ ግን ከጀርባ ጠላት ሆኖ የሚወጉ ብዙ ሰዎች አሉ። ሉል ሁሌ በስራው የገዛ ሰራተኞቹ ነው የሚያጠቁት። ሁሌ በቃ እኖራለሁ፣ ተሳክተዋል፣ ነገሩ ተስተካክለዋል፣ ስለዚህ ይህን ነገር ተስተካክሎ እኖራለን፣ በቃ ነገሩ ተፈተዋል፣ አሁን ሰላም ወርደዋል፣ እናርፋለን ብሎ ሲመጡ ሌላ ነገር ሌላ አጀንዳ ታቅዶላቸው ይጠብቋቸዋል። ለምን እንደሆነ እኔ ምንም አውቀው ነገር የለም። በነገራችን ላይ ውድ ቤተሰቦቼ እዚህ ጋ ሴትዋ ምሰራዋ ቪዲዮን እንደ ሻይ የሚጠጣው የምታደርጋቸው ነገራቶችን በጣም ቀልብ እየሳበኝ ነው። ወላሂ ቪዲዮን እየሰራሁኝ እሷን ያየሁኝ ነው ሪከርድ ማድረግላችሁ ማለት ይሄ ነገር ልሞክረው። በእርግጥ እንደዚህ አይነት ነገራቶችን ጠቃሚ እንደሆኑ አውቃለሁ። ስለዚህ ውድ ቤተሰቦች በዚህ አጋጣሚ ይሄን ሻይ ሞክሩት። ቤታችሁ ካለ በጣም ቀላል ነገሮች ናቸው፣ ግን እኔ በስራቸው ለሆድና ረሳቸዋለሁ። አልሙሂም ቀልቤ ስለወሰወሰኝ ነው በመሀል ወደ ቪዲዮን የሄድኩት እና ውድ ቤተሰቦቼ ሉልን ያጋጠመው የገዛ ጓደኛው አብሮ የሄደ ከነሱ ጋር አብሮ ለፍቶ ልጆቹን ሊፈልግ የሄደ የገዛ ጓደኛው ነው ይሄ ድርጊት ያደረገው። እነ ሉልን ምንም በማያውቁት ነገር ጭራሽ ባልጠበቁት ነገር ገንዘብ በሚስቱ አካውንት እንዲገባና በራሱ አካውንት እንዲገባ አድርጎ እነ ሉልን ሊሸጣቸው ነው፣ ድርድር ላይ ነው ብላ ነው ሚስቱ ዛሬ አስደንጋጭ የሆነ ነገር ሉል በጭራሽ ያልጠበቀው ነገር መታ የተናገረችው። ለምን በዚህ ልክ የሉል ሰዎች ለምን በዚህ ልክ እንደሚጎዱት እኔ ምንም አውቀው ነገር የለም። ለምን በዚህ ልክ ርቀት እንደሚሄዱ እኔ ምንም አውቀው ነገር የለም። ውድ ቤተሰቦቼ የምሬ ነው ምላችሁ። ሉል ይለፋል፣ ይደክማል። ስለዚህ ውድ ቤተሰቦቼ በለፉበት በደከሙበት እናልፋለን። መተን ከቤተሰባችን ጋር ተቀላቅለን ጥሩ ነገር እናሳልፋለን ባሉ ሰዓት ያላሰቡት በጣም ዱቡዳ ነገር ነው የጠሉባቸው። እኔ በጣም ነው ያሳዝኑ። ለምን እነዚህ ልጆች ብዙ ለመስራት ብዙ ነገር አቅደው በቃ ሁሉ ነገር አልቀዋል። አሁን ሂደን ከቤተሰባችን እናርፋለን፣ ሰላም እናገኛለን ባሉ ሰዓት የገዛ ጓደኛቸው ግን ሌላ አጀንዳ ከፍቶ ሌላ መከራ ከፍቶ ስቃይ ውስጥ እንዲገቡ አድርገዋቸው። ለምን ምን ባደረጉ ምን አድርጉ ተብሎ ነው በዚህ ልክ እንዲሰቃዩ የሚደረጉት? ለምንድን ነው በገዛ ክሩሞቻቸው በገዛ ሰራተኞቻቸው በገዛ ጓደኛቸው ሉልን ለምን እንዲጎዳ ለምንድን ነው የሚያደርጉት? ምን አድርግ ነው የሚሉት? ለምንድን ህይወታችን የሚቀይር ነገር ነው፣ ህይወታችሁ የሚቀይር ነገር ሰርታችሁ አምጡ እንጂ ሉልን አሳልፋችሁ ሰጥታችሁ ሉልን አደጋ ላይ የሚጥለው ነገር አድርጋችሁ ነው እንደ ህይወታችሁ የምትቀይሩት? ነጌት የምትጸጽቱበት ነገር ለምን ደግሞ የምታደርጉት? ሉል ለእናንተ እንደዚህ ነው? ሉል ይህን ያህል ዋጋ የሚከፍለው እኮ ለእናንተ ብሎ እኮ ነው። ክሩቤና ጓደኛው በተያያዙ ሰዓት ምን ያክል እንደተጨነቀ ምን ያክል ራሱን አሳልፎ ለነዛ ላዊዎች እንደሰጡ ታውቃላችሁ። ግን ከጀርባው ሆናችሁ ለምንድን ነው የምትወጉት? ለምን ምን ባደረገ? በጣም የሚያሳዝነው ነገሩ ተሳካ፣ ነገሩ ተስተካከለ። አሁንማ ምንም ነገር አይፈጠርም። በቃ ሰላም ወርደዋል በተባለ ሰዓት ሌላ አጀንዳ ይመጣል፣ ሌላ ክደት ይመጣል። ከእነሱ ገዛ ሂዶ የለፋ ነው ምን ያክል ስቃይ እንዳሳለፉ ምግብ ሳይበሉ ሳይጠጡ ከቤት ሳይወጡ አንድ ቤት ታፍነው እንደተቀመጡ ያውቃል። ከራሱን ጭምር ነው አንድ ቤት ታፍነው የተቀመጡት ሳይበሉ፣ አየሩ ምን አይነት እንደሆነ ሳያዩት። ይሄ በሙሉ እኔ ነኪያቸው በእኔ ምክንያት
ስቃይ ውስጥ መግባት የለባቸውም መጎዳት የለባቸውም ብሎ ነው ራሱን ትቶ ጓደኞቹ ትቶ እያንዳንዱ ነገር ዋጋ ሊከፍል ክፍለ ሀገር ይሄዳው። ያ ሁሉ አይቶ መጥቶ እነሱ እዛ ጋር ከእነሱ አስመስሎ የሰራ ለካ ሌላ አጀንዳ ከፍቶ ልዑልን ወጥመድ ውስጥ እንዲገባ ልዑልን አደጋ ውስጥ እንዲገባ ልዑልን ባልሆኑ ሰዎች እንዲይዙት አቀናብሮ ተቀናብሮ የተጠበቀው። ለምን ምን ያድርግ ነው? በአሁን ሰዓት ልዑል እንደዚህ ነገር የሚገባው ልጅ ነው ወይ? ይህ ነገር የሚገባው ልጅ ነው ወይ? አርፋለሁ ከእናቴ ጋር ሰላም እፈጥራለሁ እናቴ ጋር መጥቼ አረፍ እቀመጣለሁ ባለ ሰዓት እንደዚህ ነገር ማድረግ ጥሩ ነው? ህሊናችሁ ይፈቅድላችኋል? አይምሮዋችሁ ይሰራል? የገዛ ሚስትህ አይምሮ ስላላት ህሊና ስላላት ህሊና ዳኛ ነው የሚባል እኔ በልዑል ጓደኛ ሚስት ነው ያየሁት። ህሊና ስላላት አብሮ ይሰራሉ፣ አብሮ ያሳልፋሉ። ይሄ ነገር ነገ ለእነሱ ጦስ ነው። እነሱ አደጋ ውስጥ የሚጥል ነገር ነው። አደጋ ውስጥ የሚጥል ነገር ባይሆን ኖሮ ይህን ያህል 2 ሚሊዮን 3 ሚሊዮን ብር በአካውንቱ ላይ ይገባው ነበር። እነ ልዑል ያላወቁት ነገር ለምን ታደርጋለህ? ሰው ከተናገርሽ አጠፋሻለሁ፣ እገልሻለሁ ብሎኛል ነው ያለችው። ስለዚህ ለምን ህሊና ስላላት እኮ ነው መታ። የልዑል ተጠንቀቁ፣ ጥንቃቄ ማድረግ አለባችሁ። ባሌ አሳልፎ ሊሸጣችሁ ነው፣ አሳልፎ ሊሸጣችሁ ተዘጋጅተዋል ያለችው። እንደዚህ አይነት ሰው ያብዛልን። በየቦታው እንደዚህ ደግ ደግ የሆኑ ሰዎች ያብዛልን። ውድ ቤተሰቦች ከነሱ ጋር በልቶ ከነሱ ጋር ጠጥቶ ከነሱ ጋር ተኝቶ ችግርን መከራ ተካፍሎ ለካሱ ከጀርባ ሌላ አጀንዳ ሌላ ድራማ የሰራ ነበር። አይገርምም? በጣም ነው የሚገርመው። በጣም የሚያሳዝን ነገር ነው የተሰማው። ስለዚህ ውድ ቤተሰቦቼ ልዑል በሰማው ነገር በጣም ነው የደነገጠው። ለማመን ከብዶታል። እንዴት እንደዚህ ነገር ያደርጋል ማለት ምን አድርጌዋለሁ ብሎ ልዑል በጣም ነው የተበሳጨው። ሚዘውን የሚጨብጠውን ነገር ነው ያጣው። ምክንያቱም ሰላም አርፋለሁ፣ በቃ ልጆች አግኝቻለሁ፣ ሌላውን እንደርስበታለን ብሎ ነው ለማረፍ ነው የመጣው ነበረው። ነገር ግን በጣም የሚከብድ በጣም የሚያስጠላ ነገር በረፍታቸው ሰዓት እናርፋለን፣ ከቤተሰባችን ጥሩ ነገር እናሳልፋለን ባሉ ሰዓት ጨርሰናል፣ ሌላ ኬስ ስንጀምር ሌላ ሰው ስናሳርፍ ድረስ እኛ ትንሽ ረፍት መውሰድ አለብን ባሉ ሰዓት ነው ይሄ ዱቡዳ የሰሙት። አስደንጋጭ የሆነ ነገር። እሷን ግን በረከት ሆነ። እኔ ሚስቱ በጣም ነው ያደነኳት። ለምን እሷም ይህን ያህል ብር አካውንታቸው ላይ ገብቶ ነበር፣ ዝም ማለት ትችል ነበር። በቃ ምንም እንዳላወቀ ሰው ዝም ማለት ትችል ነበር፣ ግን አላስቻላትም። ዝም ብላ ልዑልን ለማጥቃት ልዑልን ወጥመድ ውስጥ ለመክተት በሚኪን ወጥመድ ውስጥ ለመክተት አቅደው ተዘጋጅተው እየጠበቁ ነበር። ግን ሚስት ቀድማ ለልዑል ከነገርሽው ለአንድ ሰው ከተናገርሽ ህይወትሽ አጠፋሻለሁ ብሎ ስለተናገራት አይ ልዑል ከኛ ጋር ዋጋ ከፍለዋል፣ እንደ ወንድሜ ነው ማየው፣ እንደ ወንድምህ ነው የምታየው ነበረው፣ እንደ ወንድሙ ነው የሚያይህ ነበረው። ስለዚህ አብራችሁ ሰርታችሁ አብራችሁ ለፍታችሁ እናርፋለን ብላችሁ በመጣችሁ ሰዓት እንዴት እንደዚህ ነገር ታቀድላቸዋለን? በምንኛ ሁኔታ? ይሄ የእነሱ የሚገባቸው ነገር አይደለም። ለምን እነሱ አላወቁም? ይሄ ክሩምን ሁሉም ሰው የሚያውቀው ነገር ነው ብሎኛል። እውነት ታውቃላችሁ? አንተ ለእኛ ወንድማችን ነህ፣ ብዙ ነገራችን ነህ፣ ለእኛ ብዙ ነገር አድርገሃል፣ ዋጋ ከፍለሃል። ለምን እንደዚህ ትካዳለህ? ልትካዳ አልፈልግም ነው ያለችው። እውነቷ ነው። ትክክል ነገር ነው የተናገረችው። በአካል ሂዶ ድካምና መከራ ያየ ሰው ለልዑል ያላዘነለት፣ እቺ በወሬ ብቻ የሰማችን ግን ለልዑል አዝና ለልዑል አልቅሳ ተጠንቀቅ ልዑል፣ የገዛ ጓደኛ ባሌን በአንተ ላይ ሌላ ታሪክ የሰራ ነው ብላ ነው የተናገረችው። ስለዚህ አሁን ልዑልን ማን ነው የሚያምነው ነው? ማንን አምኖ ይሄ ስራ ይሰራሉ? ከማን ጋር ይስራ? በየጊዜ የገዛ ጓደኞቹ ትላንት ልዑል አንስቶት ነበር። የገዛ ጓደኞቼ ከኔ ጋር የበሉ ከኔ ጋር የጠጡ አሳልፎ ይሸጡኝ ነበር፣ አሳልፎ ይሰጡኝ ነበር፣ በእኔ ብር ይደራደሩ ነበር። እነዚህ ግን እኔን ለማስነካት ከዲና ሰዎች ዋጋ ከፍለዋል፣ ታስረዋል፣ ተገርፈዋል።
ተሰቃይተዋል፣ ታምመዋል። እና ለእነሱ እኔ ራሴን አሳልፌ ብሰጥ ምን ችግር አለው ነው ያለው ነበረው። ያ እንደዛ ብሎ የተናገረው አፉን ሳይውል ሳያድር ሌላ የክሩሙ ባልደረባ የስራቸው ባልደረባ ይሄ ጉድ ይዞላቸው መጣ። ለከሱ እቅዱ በሙሉ እዛ ቁጭ ብሎ እያንዳንዱ ነገር አቅዶ ከዛ እዚህ ከመጡ በኋላ ድራማው ሊጀመር እሱ ምንም ነገር እንዳያቅ ሊያደርገው ነበር። ግን አንዳንዴ ለእውነት የምትቆሙ ከሆነ ሁሌን እውነት የምትሰሩ ከሆነ ሁሌን የተቸገሩ ሰዎች የምትረዱ ከሆነ ውስጣችሁ ላይ ምንም አይነት ሸር ከሌለ እንደዚህ አላህ ከሁሉም ነገር ይጠብቃቸዋል። ሸር የሚያስቡት መጥፎ የሚያስቡት ሰዎች እንደዚህ በገዛ ሰዎች ይዋረዳሉ። አሁን ይሄ ሰውየው የልዑል ጓደኛ ነው፣ ግን በሚስቱ ነው የተዋረደው። ሚስቱ ናት አሳልፋ የሰጠችው የልዑል ሉል አንተ ላይ እንደዚህ ነው ነገር የተከሰተ ነው፣ ራስህን መጠበቅ አለብህ ያለችው። ስለዚህ ምንድን ነው የምትሉት? ምን ትላላችሁ? እኔ በጣም ነው ያመመኝ ስሰማው፣ በጣም ነው ያመመኝ። በቃ ዛሬ እረፍት ላይ ናቸው፣ ሰላም አግኝተዋል። አሁንማ ምንም ነገር የሚፈጠር ነገር የለም። ሰላም ፈጥረው ቢያንስ የተወሰነ ጊዜ ያርፋሉ። ሌላ ሰው ለማገዝ ቢወጡ ግን ትንሽ እረፍት አድርገው ሌላ ሰው ኬዝ ለመያዝ ሌላ ሰው ለመርዳት ይሯሯጡ ነው ያልኩኝ የነበረው። ግን ለእነሱ ሌላ አጀንዳ ታቅዶ ተፈራርሞ ብር ተቀብሎ የት እንደገቡ የት እንዳረፉ ስንት ሰዓት እንደገቡ እያንዳንዱን ነገር መረጃ የተጻጻፈ ነው ይመጣላችሁ። ስለዚህ ወይ መንገድ ላይም ይጠለፉ መንገድ ላይ የሆነ ነገር የሆኑ ምንም የሚያገባው ነገር የለም። ለምን እሱ የሚያየው የሚሰጠው ብር ብቻ ነው፣ የሚቀበለው ብር ብቻ ነው። እኔ ለብር ብሎ ህሊናቸው የሚሸጡ ሰዎች እንዱ ምን አይነት ሰዎች እንደሆኑና ከሰው የተፈጠሩ ህሊና ያላቸው አይመስሉኝም አንዳንዴ። በቃ ለምን እንደዛ ነገር ይደረጋል? እና በጣም ከባድ ነገር ነው ውድ ቤተሰቦች፣ በጣም ከባድ ነገር ነው። አሁን ሉል ምንድን ነው የሚሰማው? ምን አይነት ህመም ነው የሚሰማው? የሆነ ደረቅ ህመም እኮ ነው። በቃ ለማመንም ይከብዳችሁ፣ ማመንም ይከብዳችሁ። አይ ውሸትም እንዳትሉ ሁሉን ነገር እውነት ሁሉ የወጣ ነገር ነው። አርፋለሁ፣ ከቤተሰቦች ጥሩ ላይፍ አሳልፋለሁ። የናፈቀችኝ እናቴ በስርዓት ሂጄ አያታለሁ ባለ ሰዓት። እንኳን ጥሩ ውሃ አገኝቶ ማልጠጡበት ሰዓት እኮ ነው የነበረው። እንግዲህ ሁሉም ለስራው ፈጣሪ ይሰጠዋል። ሚስቱ መታይ ነገር ይፋ በማውጣቷ እኔ በጣም አድንቂያታለሁ። በጣም ጀግና ሴት ናት። ትችያለሽ። እነዚህ የሚያደርጉ ሰዎች በሙሉ እያንዳንዳቸው ይዋረዳሉ እንጂ መቼም ቢሆን የሚያልፍላቸውም አይመስለኝም። ውድ ቤተሰቦች ይወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋቸው አበረታቱኝ። ባይ ባይ። በሌላ ቪዲዮ እንገናኝ። ሰላም።